ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን እምነግራችሁ ጌታ ሆይ ለምንድን ነው እንዲው አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ ራስቼ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ፣ በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ እንዴ? ለምኖ እኮ ነው የሚያድነን። እንደምን ሰነበታችሁ አማን ነው ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲው እግዚአብሔር ማን ይተርኩሰን እንጂ ነው። እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲው ለተቸገረ እንድናዝን አረማመዳችን እኮ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ወይ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተ ክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባን ዓመታችን ነው። ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ ነው። ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። መከራ ጥንካሬ ትዕግስት ይሰጣል፣ ትዕግስት ተስፋ ይሰጣል፣ ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ ነው። ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። አርብ ነው። ማጣት ከሆነ ጌታችን ልጆቻችሁ ሞተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። አርብ ክደውት ነው ያለው። ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ ነው ያለው። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነው ያለው። ስሙ ኢየሱስም ሲሰደብ ብሏል። ቆስላችሁ ከሆነ ማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነው ያለው። ይሄ ነው እሱ ጋር ነው የተሰቀል ነው። ስንጠመቅ እኮ ይውላችሁ ውሃ ውስጥ ቄሱ እንዲህ አድርጎ ውሃ ውስጥ የሚጨምረን ዋናው ምክንያት ምንድነው? ከክርስቶስ ጋር ተቀብረናል ማለት ነው። ብቅ የሚያደርገን ደግሞ ከክርስቶስ ጋር ተነስተናል። አንድ ባይታው ያሉ ነው የተባለው አባ ቤት እንደው ጸልዩልኝ ምን ይል ጸልይልህ እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን ምሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ ይቀረሽ የማትባል ሚስት ስጠይ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንዴ እኮ ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነ እንዲው ትንፍስ ማይል እንዲህ የተደላደለ ሰው ስጠይ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚያ ያለ ሰው እወቁት ነው። አውቀን መግባት አለብን። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ እንድናጣ እንድንዋረድ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን
ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። እንዲው መድኃኒዓለም አቤት እንዲው ቢላችሁ ራሱ የምትሉት እነዚህን ክፉ ቄሶች እንዲው ምጥጥ ብታረጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን መሃል ነው? በተኩላ መሃል ነው የምንኖረው። እንዲው ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳየ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ ከሚመጣ ድረስ። ይሄንን አውቃችሁ ዓርብ አብረነው መዋል፣ እሁድ አብረነው ትንሣኤውን ማክበር። እግዚአብሔር ክፉ ነገሮች ወደኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መተው ወደ ቤቴ ቢመጡ ብሎ ነው። አይጣል ለምንድን ነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድን ነው በሰይጣን እየተሸነፍን ያለን ካላችሁኝ፣ ምርጫችንን መወሰን ስላልቻል ነው። እግዚአብሔር ለምንድን ነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድን ነው ከተባለ መርጠን የምንገዛ እኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችሁ አለ? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያረገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጻሕፍት ተጣልተው አያውቁም ብሎ ይናገራል። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናልም። አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ፣ አባቶች። የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። አሁን ሰው ይውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ። አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁል ጊዜ እንሰበሰባለን። ችግር ሲመጣ እግዚኦ መሐረነ ክርስቶስ እንላለን። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንደውም በተለይ ያሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ። አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል። አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋለሁ ይላል አንዳንዱ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሶ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩን። እግዚአብሔር ነው የሚያሸንፈው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ስለ ቸርነት ስራው ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ሐዋርያት የቅዱሳን ነቢያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው ከእኛ ጋር ይሁን። የተከበሩ አባታችን መላከ ገነት መዝገቡ ላቀው
የዚህ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ አምላካችን ኢየሱስ ክርስቶስ በዚህ ስለሰበሰበን እንዲያስተምረንም ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረንም ፈቃዱ ይሁንልን። እንማማራለን። ርዕሱን እነግራችኋለሁ። ከዚያ በፊት አንድ ሀሳብ መናገር ስለፈለኩ ነው፣ በኋላ እንዳይዘነጋኝ። ምንድነው? ቅድም ብፁዕ አባታችን አቡነ ገብርኤል ነፍሴ የወደደችውን አገኘሁ በሚል ርዕስ አስተምረውናልና በቤተ ክርስቲያናችን ስርዓት ሁሉም ነገር ትርጉም አለው፣ ችግር የለውም። ልጅ አስተምሮ አባት በኋላ ቢናገር መደምደሚያ ማረሚያ ይሆናል። አባት ደግሞ መጀመሪያ ተናግሮ ልጅ ኋላ ከተናገረ አባት መሰረት ይሆናል ማለት ነው። ልጅ ከዚያ ቀጥሎ ይሰራል ማለት ነው። ጌታ አስተምሮ ኋላ ሐዋርያት እንዳስተማሩት። ስለዚህ ባርከው ለመስጠት ነው የጀመሩልን። ከሳቸው ተነስተን እንሄዳለን ማለት ነው እና ብፁዕ አባታችን ነፍሴ የወደደችውን አገኘሁ እንዳሉ እኔ ሁልጊዜ ነፍሴ ከምትወደው ነገሮች ዛሬ አንዱን ያየሁ ይመስለኛል እና በጣም ነው ደስ ያለኝ። ክርስቶስ ነው ዋናው። ደግሞ በሀሳብ ደረጃ ነፍሳችን የምትፈልገው ብዙ ነገር አለ። አንዱ የምፈልገው ነገር ሁልጊዜ እኔ ብቻ አይደለውም፣ የቤተ ክርስቲያን መምህራን ሁሉ የሚመኙት ሁልጊዜ በጉባኤ ቤት ያሉ መምህራንም፣ ካህናትም፣ ዲያቆናትም፣ የቤተ ክርስቲያን አባቶችና ማህበር ሁሉ የሚመኙት ሊቃነ ጳጳሳት ለምእመናን በትምህርት ቅርብ የሚሆኑ መቼ ነው የሚል ጥያቄ ነበረን። ሁልጊዜ ነው የምንጠይቀው። ምክንያቱም ጌታችን ኢየሱስ ክርስቶስ አርከ መሃይምናን ይባላል በኪዳን ስናመሰግን። አርከ መሃይምናን ማለት ነው የምእመናን ወዳጅ፣ ጓደኛ፣ ወንድም እንደ ማለት ነው፣ ቅርብ ማለት ነው። እና ሊቃነ ጳጳሳት ለምእመናን በትምህርት ቅርብ መሆን አለባቸው። ሊቃነ ጳጳሳት አስተዳዳሪዎች፣ ማኔጀሮች ብቻ አይደሉም፣ መምህራን ናቸው። መምህራን ናቸው። ጌታችን ኢየሱስ ክርስቶስ ለሐዋርያት 5 መክሊት ሲሰጣቸው ከ5ቱ መክሊቶች አንዱ ማስተማር ነው፣ ሁለተኛው ማቁረብ ነው፣ ሶስተኛው ጳጳስ መሾም ነው፣ አራተኛው ቄስ መሾም ነው፣ አምስተኛው ዲያቆን መሾም ነው። ለጳጳስ 5 መክሊት አለው። ከ5ቱ መክሊቶቹ አንዱ ማስተማር ነው የጳጳስ። ስለዚህ ጳጳስ መምህር ነው። ሊቃነ ጳጳሳት ሁልጊዜ ቢያስተምሩ ምእመናን ተስፋ ያገኛሉ። የሚያጠፋ ይታረማል። ማንም ቤተ ክርስቲያን ውስጥ ገብቶ አይጫወትም። በረከትም እናገኛለን። ሊቃነ ጳጳሳት የክርስቶስ እንደራሴዎች ናቸው። የቅርብ ተጠሪዎቹ ናቸው። ወዳጆቹ ናቸው። የልብ አማካሪዎቹ ናቸው። ትልቅ ማዕረግ ነው። እነሱ ለኛ ቅርብ በሆኑ ቁጥር ክርስቶስ ለኛ ቅርብ ይሆናል እና እንዲያውም ቅዱስ ዮሐንስ አፈወርቅ በከተማ መሃል ሁሉ ሲያልፍ ምእመናን እንደፈለጉ እንዲያገኙት አጃቢዎችን ያርቅ ነበር ይባላል። ስለዚህ አባቶቻችን እንዲህ በማስተማር ቅርብ እንዲሆኑ በሳምንት ሲሆን በሳምንት በየሀገረ ስብከታቸው ጉባኤ ቢያስተምሩ በሳምንት ካልሆነ እንደው በወር አንድ ቀንም አባቶቻችን ብናያቸው እኛም አርፈን እንቀመጥ ነበር ማለት ነው። ብፁዕ ቅዱስ አቡነ ሽኖዳ የረቡዕ ጉባኤ ነበራቸው እና ወደ 20,000 ሰው የሚይዝ ወንበር አለ። አይቼዋለሁ እኔ። እዚያ እያስተማሩ ነው ቤተክርስቲያኒቱን ወደ ክብሯ ይመለሷት እና ሲያስተምሩ ቆይተው ፓትርያርክ በሆኑ ጊዜ ህዝቡ ተሰብስቦ አንወደዎትም አላቸው። ለምን ሲባል የረቡዕ ጉባኤን ያቋርጡብናል ነበር ያላቸው። ከዛ እሳቸው ምንድነው ያሉ? አይዟችሁ ልጆቼ፣ ጳጳስ ማለት መምህር ማለት ነው፣ ፓትርያርኩኝም አስተምራለሁ አሏቸው ማለት ነው። መጨረሻ ላይ እስኪሞቱ ድረስ እያስተማሩ አረፉ። ቤተ ክርስቲያኒቱን በእንዲህ አለልልና ጠበቋት። አሁንም አባቶቻችን ሊቃነ ጳጳሳት ወደ መድረክ መምጣታቸው ማስተማራቸው መተው ዝም ቢሉ ራሱ በረከት እናገኛለን። ትናንትና ብፁዕ አቡነ ቀውስጦስ መገኘታቸው ሐዲሳትን እንደ ውዳሴ ማርያም እየጸለዩ የተማሩ ናቸው። ደብረ ሊባኖስ ታሪካቸውን አውቃለሁ። እንደ ጸሎት እየጸለዩ የሐዲስ ኪዳን ጥቅሶችን ሲጠቅሷቸው
እሳቸው የሚጠቅሷቸው ሳይሆን ራሱ ቅዱስ ጳውሎስ ተገኝቶ የሚጠቅሰው እስኪመስል ድረስ ነው የሚጣፍጥላቸውና እሳቸው ተገኝተው ሲማሩ እንደውም ይገርማችሁ የዛሬ ወር መጥቼ ሳለ ከጉባኤ የቀረውበት አንዱ ምክንያት ብፁዕ አቡነ ቀውስጦስ መጽሐፍ አንብብልኝ እያሉ እያነበብኩ ነው የነበረው ማለት ነው። መጽሐፍ እስኪ አንብብልኝ ብለው እሳቸው በዚህ ጊዜያቸው ያነባሉ። የእኛን ውርደት ተመልከቱ ማለት ነው። እስከ ምሽት ድረስ እያነበብን አንብብልን መጽሐፍ እያሉ ያስነብባሉ። ጥያቄ ይጠይቃሉ በዚህ እድሜያቸው እና መምጣታቸው እጅግ መልካም ነው። አንድ ነፍስ የወደደችውን ያልኩኝ ሊቃነ ጳጳሳት ወደ ትምህርት ወደ ማስተማር መምጣታቸው እጅግ መልካም ነው፣ ደስ ብሎኛል። ሁለተኛ ደግሞ አድባራት የቤተ ክርስቲያን አብያተ ክርስቲያናት አድባራት እንዲው ሱቅና ፎቅ ከመስራት አልፈው ህዝቡ እንዲማር ማድረጋቸው ይህ ትልቅ ነገር ነው። በዚህ ያሉት መላከ ገነት መዝገቡ በጣም እውነት እግዚአብሔር በሚያውቀው ማለት ነው እግዚአብሔር በሚያውቀው መምህር ሊመጣልኝ ነው ብለው ምድር የሚሰሙ አለቃ እኔ አይቻላውቅም ማለት ነው። እሺ ብላችሁኛ ትመጣላችሁ የሚሉ ሰው ማለት ነው። እረኛ ማለት ሰው እንዲማርለት ነው። በጎቹን አስሮ በዱላ እየቆረቆረ የሚቀመጥ እረኛ ይሄ ነፍሰ ገዳይ ነው። ለበጎቹ ውሃና ሳር የሚያቀርብ ነው እረኛ የሚባለው እና ይሄን በማድረጋቸው በጣም ደስተኛ ነኝ። እዚህ ያሉት መምህራን መምህር ምስጢረ ሥላሴ፣ መምህር ኤልያስ ሁለቱም የሐዲሳት የብሉያት የሊቃውንት መምህራን ናቸው። ትዕቢት ሳይቃወማቸው ሌላ መምህር መጥቶ ያስተምር ማለት በራሱ ይሄ ፍቅርን፣ አንድነትን፣ እረኝነትን የሚያመለክት ነው። በጣም ደግሞ ሌላ ልዩ ውበት የሚያሳየው ደግሞ ምንድን እንደሆነ ተመልከቱ። ሊቃውንት እዚህ ቁጭ ብለው መማራቸው ደስ አይላችሁም? አው እዚህ ተሰብስበው ካህናት አባቶቻችን አርአያ ሆነው ከበው እና እኔ እንደዚህ ደብር ውበት አላየሁም እና በጣም ነው ደስ ያለኝ። እግዚአብሔር የቤተ ክርስቲያንን ውበት እንዲህ አድርጎ ይመልስልን እና በዚህ ደስ ብሎኛል። ደብሩንም እጅግ አድርጌ እግዚአብሔር በዚህ አይነት መልክ ሌሎችንም እንዲያሳየን ፈቃዱ ይሁን እላለሁ። እንግዲህ ወደ ትምህርቱ ስንሄድ እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እስኪ በሉ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ድገሙ እስቲ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ሶስተኛ በሉ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል ነው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው አላማው። ሰይጣን የሚፈጥርብንን አላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው አይደለም? እስቲ ነው የሚል ነው። እሺ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው? ካልሆነ እንለፈው ርዕሱን። የሁላችሁም ጥያቄ ነው? እሺ በብዙ ሰው የማያምኑ ሰዎችም ይሄንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ አጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወምስካኢነ ውእቱ አምላኩ ለያዕቆብ፣ የያዕቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና።
ይሄ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈራህኒ ልብየ፣ ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም ይላል። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ምንላል? አነ ውእቱ ኖላዊ ኄር ዘበአማን፣ እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ የበጎች በር ነኝ። ዘዋንታ አቤ ውእቱ ይድህን፣ በእኔ በኩል የሚገባ ይድናል። ይበው ወይ ወፅ፣ ይገባል ይወጣል፣ ወይ ረክብ ምርአየ፣ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦ ዘየሐይደኒዮን እምዴ፣ በጎቼን ከእጄ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነወ እግዚአብሔር ለወልዱ ከመ ይትሐጐል ኩሉ ዓለም አላ ከመ ይሕየው፣ እግዚአብሔር ዓለሙ ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለሙ ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይሕየው ኩሉ ዓለም ዘአነ ቀዳሚሆሙ ለኃጥአን፣ የኃጥአን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይኩን ፈቃድከ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱሰ ለእግዚአብሔር ድህነተ ዓለም ውእቱ ይላል። ፈቃድህ ይሁን እያልን እንጸለያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል፣ ለፍጥረት ሁሉ ይራራል። እግዚአብሔር ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላዕለ ነፍሰ እንስሳሁ፣ የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል ይላል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተውት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ ለእንስሳት የሚያዝኑ። በገጠር ያሉት ያዝናሉ። የከተማው ሰው እንጃ ያላውቅም፣ ከተማ ስለማልኖር። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም ማለት ቃርሚያ በቃረምክ ጊዜ አዝመራህን ጨርሰህ አትጨደው፣ ለድሃና ለአውሬ ተው ተብሏል። ርኅራሄ የብሉይ ኪዳንም የሐዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ስራ ነው ይሄ። ርኅሩሁን ነው። በእናትና በልጅ መካከል ገብተህ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅሩህ ነው እግዚአብሔር።